ኦኬ መጽሐፍ እሺ አንዴ መጀመሪያ ቻችን ሴዲዩ እሺ እንትን እናድርግ ኦኬ ትንሽ እንሂድበት እንደዛ እንትኑ ላይ የዛ የተጋበዝነው ላይ ረስተውታል አያችኋ መዝሙር ስሰማ በቃ እንደዚህ ያናል የማይጠቅም ነገር ከሆነ ዝም ብሎ ምን ሄድበት አይነት ነገር ብቻ ሲሆን ያስረሳኛልና እሺ አይ እሺ በቃ አንሂድበት ግን ዝም ብለን ግን ያው ማስታወቂያ እንድንሰራላችሁ ስለፈለጉ እንስራላችሁ ማስታወቂያ ፈልጓል አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ ለመቶ ኦርቶዶክሳውያን በነፃና መቻች እንደዚህ ደግሞ ለና አክሊልና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋል እና ከሱ ጋር በተያያዘ እኔ በጣም ፈኒ ነው በመጀመሪያ ደረጃ ያቺ ቆንጂት የሰራሽው ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም ማስበይ ነበር እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አድርገን መልካም ወጣት ምናምን ነገር ብላኛለችና የሚያስተምረው ወንድማችን ዮናታን ነው አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል እኔ ጋር ወጪ የለም ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ ፕራይቬት ቻናል ላይ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ ፕራይቬት ቻናል ትምህርት እንሰጣለን መሰረታዊ የክርስትና ትምህርትን አሁን ዋናው ቻናል ላይ ምናምን እዚህም እየመጣን ምናምን የተለያዩ ትምህርቶችን ማለት እንሰጣጣለን ምናምን ከዛ ቡድን ላይ ደግሞ እሺ ሰው የተለያዩ ጥያቄዎች ቴንክ ዩ እሺ ወንድሜ የተለያዩ ጥያቄዎች ሲነሱ ምናምን ነገር መልስ እንሰጥ የለ አሁን እዚህ ላይ ስንመጣው ቀንዛ ምን እናደርገው የተለያዩ ጥያቄዎች መልስ መስጠት ምናምን ነገር የተለያዩ ርዕሶች ሲነሱ እዛ ጉዳይ ላይ ሪፍሌክሽን መስጠት ምናምን ነው መሰረታዊ ክርስትና ትምህርት ግን ያስፈልጋል ስለሚያስፈልግ ቴሌግራም ላይ እንሰጣለን ግን በነፃ ነው የምንሰጠው አናስከፍልም ያሳዝናል አይደል የተወሰነ ማስከፈል የለብንም ጋይስ አይገባም እሺ አናስከፍልም ምናምን በነፃ የተቀበሉን የእግዚአብሔርን ቃል በነፃ እንሰጣለን ያው ወጪ ስለሌለብንም ቴሌግራም ላይ ገብቶ ማስተማር የሚፈልገው ነገር ምንድነው ቆይ ይሄ ቴክስት ዩኒኮና አላየው ይቅርብኝ እሺ ጥቁር ጉንዳን አላውቅም ምን እንደሆነ በነገራችን ላይ ጥቁር ጉንዳን ትኛለች ቲቱ ወይ ግቢና አስታውሽኝ እና ምንድነው ያው ቴሌግራም ላይ ወጪ ስለሌለብን ቴሌግራም ላይ ገብቶ ለማስተማር የሚያስፈልገው ጊዜ ነው አክቹአሊ ጊዜ ራሱ ወጪ ሊሆን ይችላል ግን ኤኒዌይስ ኖርማል ነገር ነው እና ኤኒዌይስ ባጭሩ በነፃ እንሰጣለን ይሄን ያነሳው ስለምንድን ነው ወዳጃችን እንደው አይ ቲንክ በክፍያ ምናምን ያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝና እንደው ወጪያችሁ ልዝጋ ምናምን እና ናና ምናምን ያልሽ ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁም ጭምር ነው ክርስቶስን ነው የምላችሁ እኔ ይሄንን እየቀለድኩ ብቻ አይደለም በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጋል እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ ክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹአሊ ለክርስቲያን ወንድነቶች ብቻ ነው የምሰጠው እነሱን የማጥናት ምናምን ነገር እንዲሁ ቢሆን ጌታ በዛው ጥንጥዬ ቢያስተምረን በሚለው ማለት ነው ግን ለእናንተ ግን በቃ ፈቀድኩ ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ወስተ ታውቃላችሁ አይደል ጋይስ ምን ነበር የተሳሳተው ጌታ ኢየሱስ ላይ ነው የተሳሳተው በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይንኩ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ አይ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ የክርስትና ምን ሌላ ነገር ነው የሚያስተምረን የክርስትና ትምህርት አይደለም የክርስትና ትምህርት ካልሆነ ነገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለመስጠት
ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው፣ እናንተም እንደዛው። እና ያው ማስታወቂያችሁን አትስፉብን በላያችን ላይ ያረፍቱን። ያው ፈቅደንላችኋል የተወሰነ እንድትሰሩ። እና መጀመሪያ ትምህርት ያስፈልጋል። ለማስተማር ባይዚ ትምህርት ይፈልጋል። ቅዱስ ያዕቆብም ከእናንተ ብዙዎች አስተማሪዎች አይሁኑ ይላል። አክቹዋሊ ይሄ ለፕሮቴስታንት ለኦርቶዶክስ ነው የሚሆነው ይሄ ጥቅስ። ከእናንተ ብዙዎች አስተማሪዎች አትሁኑ ተባለ። ባይዚ በጣም ትልቅ ቃል ነው በነገራችን ላይ። በእኛ ዘንድም ብዙ ሰዎች ብዙም በማናውቀው አሁን እኔ አስተማሪ አይደለሁም ጋይስ። እኔ ከወመኔዎች ዋነኛ፣ ከዛ በኋላ የተወሰኑ ወመኔዎች እዚህ ጋር አሉ። ከዛ ዝም ብለን ወመኔዎች ሰብሰብ ብለን ግን ያው ኢየሱስን የምንወድ ስለሆንን ቤተክርስቲያናችንን የምንወድ ስለሆንን በዚህ በቅዱሳን ህብረት ውስጥ ሆነን ደግሞ ተስፋ የምናደርግ ስለሆንን እንግዲህ የቅዱሳኑን ፈለግ ለመከተል የምንሞክር ጌታችን ኢየሱስን ተስፋ የምናደርግ ስለ አምላካችን ስለ እግዚአብሔር ማወቅን የምንፈልግ ወደ ቅዱስ ሚስጥር ለመቅረብ ምናምን ነገር እንደው የምንታተር እንደዚህ አይነት ፍላጎት ያለን ሰዎች ሰብሰብ ብለን ትንሽ እያወራን ብቻ ነው እንጂ በእኔና በእናንተ መካከል የአስተማሪና የተማሪ አይነት ግንኙነት ያው የለንም፣ ታውቁታላችሁ። እና ምንም ሆነ ምን ግን እንደው ይሄ ማስተማር ከተባለ ማለት ነው ሰው ለማስተማር ሲወጣ በጣም ዝግጁ መሆን ይጠይቃል። በጣም አደገኛ ነው አንዳንዴ። በማስተማር ውስጥ ሰውን በጣም ሊገድል ይችላል። ማዳን እንዳለ ሁሉ መግደል ደግሞ አለ እና ጥንቃቄ ይፈልጋል። ከእናንተ ብዙዎች አስተማሪዎች አይሁኑ አለ ቅዱስ ያዕቆብም። እና እንደዛ በማለት ውስጥ ጥሩ አለ። እሺ ነውስ መጽሐፍ ቅዱሳችንን አሁን እናንብ። ዛሬ ቅዳሴን በዛውም እንድትወዱ ነው። በነገራችን ላይ ከቅዳሴ ጋር በተያዘ ባለፈውም ብያችሁ ነበረ። ቅዳሴ ወደ ጌታ ደስታ የመግባት ሚስጥር ነው የሚለው የቀሲስ ዶክተር መብራቱ ኪሮስ መጽሐፍ። በእሷ መጽሐፍ ትንሽ ጊዜ እንማማራለን። እስቲ ጸልዩልኝ ምናምን። በጣም አንዳንዴ በቃ እየተሳነፈን ነው። እሱን ነገር በጣም ባሳካው ጥሩ ነው። እና ሌሎች ጉዳዮችም አሉ። ቢመርግጥ ጸሎታችሁ አትለይኝ እናንተ ሰዎች። የምሬ ነው። ክርስቶስን በጸሎት ምናምን አለቀልኝ። የምር እኔ እንደዛ ነው ፊልም ማድረግ። በጣም በእናንተ ጸሎት እንዳለው ነው ፊልም ማድረግ እና በጌታዬ ምሕረት ማለት ነው። እና አንዳችሁ ለአንዳችሁ ጸልዩ። በተለይ አኪለ ሰማዕትን አትርሱት። እሺ። እና እንማማራለን። እና ቅዳሴ ላይ ቅዱሳት መጻሕፍት ይነበባሉ። በዛው ቅዳሴንም እንድንወድ ማለት ነው። አንዴ እንትን ልበላችሁ። አንዴ ኮመንቱን ረበሻችሁ፣ ሳየው ረበሻችሁ። ቆይ አንዴ ዮሐድ ንጉስን 100,000 የማስገባት ቻሌንጅ ተቀላቀሉ። 300 ምናምን ሰው ነው። ይሁት ጋይስ እንዴ ጭራሽ እየጨመረው 400 ሊገባ ነው። ዮሐድ ንጉስን 100,000። ኦኬ ይሄ ነገር ሁሌ ነው የሚጻፈው ጋይስ። እየተቀላቀላችሁ አይደለም መሰለኝ። ፕሊዝ ዮሐድን ብትችሉ ሁላችሁም ቆይ እዛ ቴሌግራም ላይ ማስቀመጣላችኋለሁ። ቪዲዮም ሰራለሁ ያለው በርግጥ ምን ነግሬያችኋለሁ። ትላንትም ቪዲዮም ሰራላታለሁ። እና ዮሐድን ፕሊዝ እንደው በጌታ ፎሎ አድርጉት እሺ ጋይስ። ዮሐድ ብዙ ጊዜው ነው ምናምን ነገር ማገልገል ምናምን ከጀመረ እስልምና ላይ የሚሰራው እንደማችን ምናምን ነገር ብዙ ጊዜ ሆኖታል። ግን ጩጪ ነው። ወደ 70 አካባቢ ነው አይደል? 60 ምናምን ሺህ ማለት አይጠቅመውም። እውነቱን ለመናገር ጋይስ አሁን ዮሐድ 100,000 ቢገባ 100,000 ብዙ ነው አይደለም፣ ትንሽ ነው። ግን 100,000 ብዙ ነው። ግን አሁን ከሌሎቹ አንፃር ምናምን ያው እኛ ጋርም ብዙ ሰው አለ አይደል? እና ብዙ የተለያዩ ሰዎች ጋር በጣም ብዙ አለ። ያን ብዙ የማይሰራ ማለት ኖርማል ዓለማዊ ነገር ጋርም ብዙ ሰው ሊኖር ይችላል። ችግር የለውም። እሱ ባይደው ነገራችን ላይ ጥሩ ነው ይኖር። የትኛውም ሰው ጋር ብዙ ሰው ይኖር እሰየው። ብቻ መጥፎ ነገር አያድርግ እንጂ ያ ሰው መጥፎ ነገር ካላለ ዓለማዊ ሰውም ቢሆን ዓለማዊ ኮንተንት ቢኖረው ይኖረው። እሱ ችግር የለም። እና ግን አሁን 100,000 ቢገባ ዮሐድ ምንም አይጠቅምም። እውነቱን ለመናገር ለሱ ማለት የሚጨምርለት ነገር አይኖርም። ግን ኃላፊነት እንዳለበት እየተሰማው ይሄዳል። ብዙ ሰው የመኖሩ ነገር እሱን ከጠቀመው የሚጠቅመው በምንድን ነው? ኃላፊነትን እንዲያስብ ያደርገዋል። ከዛ በደንብ እየታተረ በደንብ እየሰራ እንዲሄድ ያደርገዋል። ፕላስ ደግሞ መተው ሰዎች ፎሎ ቢያደርጉት እነዛ ፎሎ የሚያደርጉት ክርስቲያን ወንድሞቻችን ደግሞ ይጠቀማሉ። እሱን ከሚሰራቸው ቪዲዮዎች ምናምን ይጠቀማሉ። እና ያ ካልሆነ በስተቀር የፎሎወር ብዛት ምናምን ያንሃል እውነቱን ለመናገር ያንሃል አሁን መንፈሳዊ ነገር ላይ የሚሰራ ሰውን ብዙ በዛ ደረጃ የሚጠቀም አይመስለኝም እውነቱን ለመናገር። እና ፎሎ አድርጉት። እና እሺ አሁን ኮሜንቱን እንዝጋና እናንብብ።
ቅዳሴ ላይ ስናስቀድስ ማለት ነው ቅዱሳት መጻሕፍት ይነበባሉ። በነገራችን ላይ ስትጸልዩም ቅዱሳት መጻሕፍትን በጸሎታችሁ መሃል ገልጣችሁ ከመጽሐፍ ቅዱስ ከወንጌላት ምናምን ከመልእክታት ማንበብ ይቻላል፣ በጸሎት መንፈስ ሆናችሁ። ምክንያቱም የቅዳሴያችን ላይ እናነባቸዋለን እና ሁልጊዜም የሚነበብ ይህ ምስባክ ምናምን እንዳለ ሆኖ ከመዝሙረ ዳዊት እንዳለ ሆኖ ከአዲስ ኪዳን ሁልጊዜም ወንጌል ይነበባል። ከአራቱ ወንጌላት አንዱ የጻዩ እንደሚያዘው ወይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሶስት አንዱ ይነበባል። የሆነ ምዕራፍ ክፍል ተመርጦ ማለት ነው ይነበባል ቅዳሴ ላይ። ከቅዱስ ጳውሎስ መልእክት ሁልጊዜም ይነበባል። ከቅዱስ ጳውሎስ መልእክታት ከ14ቱ አንዱ ተመርጦ ከሮሜ እስከ ዕብራውያን ካለው ውስጥ ተመርጦ ከዛ ውስጥ የሆነ ምዕራፍ የሆነ ክፍል ይነበባል። ከዛ ውጭ ካሉት ደግሞ የአዲስ ኪዳን መጽሐፍት አንዳቸው ወይ ከጴጥሮስ መልእክት ወይ ከይሁዳ መልእክት ወይ ከያዕቆብ መልእክት ወይ ከዮሐንስ መልእክት ወይ ከዮሐንስ ራእይ ከነዚህ ከአንዳቸው ደግሞ ተመርጦ ደግሞ ይነበባል። ሁሌም እንደዛ ደግሞ ይደረጋል። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። የተነበበው ወንጌል ሉቃስ ነበር። ዛሬ እኛ ጋር የሉቃስ ወንጌል ነው የተነበበው። እንግዲህ ከሆነ እናንተ ጋር ባላቅም እኛ ጋር የቅዱስ ሉቃስ ወንጌል ነው የተነበበው። እሺ፣ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል። ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ እሺ ከቁጥር 45 ጀምሮ ነው የተነበበው። ከቁጥር 44 እናደርገው። እሺ እንዲህ ይላል። እርሱም አለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን ነገር እና ሐዋርያቱ በቃ በደንብ አልጸኑም ነበረ። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩና ጌታችን ሲሰቀል ምናምን ነገር በቃ ሞተ በቃ ብሎ ነበር። በቃ ሞተ። አብሮን ያን ሁሉ ጊዜ እንደዛ ተስፋ አስደርጎ ነበር ምናምን፣ ግን በቃ አጣ ነው አይነት የሚመስል ነገር ውስጥ ገብተው ነበር። የኤማውስ መንገደኞችንም ማየት ይቻላል። እንግዲህ ከዚህ ክፍል ቀደም ብለን ማለት ነው 20 ምዕራፍ መጨረሻ ላይ ወደ 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ ቲንክ እዚሁ 24 ምዕራፍ ላይ የኤማውስ መንገደኞች ወደ ኤማውስ ሲሄዱ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያዋራቸው የነበሩት ማለት ነው እና መጽሐፍትን ሲተረጉምላቸው የነበሩ እና መጽሐፍትን ሲተረጉምልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው። እና እነሱ ከነሱ ጋር እንደዚህ እየተገናኘ ይነጋገር ነበር ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቱ የሚቀር ነበር የመሰላቸው። ለምን አልኳችሁ? ጌታችን ኢየሱስ የሚናገራቸውን ነገር በጣም በዛ ይጸኑ አልነበሩ ማለት ቀደም እንዳልኩት ሄድ መለስ አይነት ነገር ነበር። እንደዚህ ነገር ውስጥ ነበሩ። ትንሣኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስተው ካዩት አስቡት፣ ሞቶ እንደሚነሳ ምናምን ነግሯቸው ነበረና ግን በዛ ደረጃ በእምነት በጣም የጠነከሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን ያህል በጣም እንደው ልባቸው ላይ በደንብ በእምነት ደረጃ ይሉ አልወጣም። ተነስቶ አረጋግጦ ሲያሳያቸው ግን በቃ በእርሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው ያኔ እና ጌታችን ኢየሱስ ምን አለ? ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያቱ ምናምን ያነባሉ። ግን የብሉይ ኪዳን መጽሐፍት በሐዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ጀመር። ዝም ብለህ አንበበ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ሲያገኘው የኢትዮጵያዊ ጃንደረባ ኢሳይያስን ያነባል። ትንቢት ነው የሚያነበው። ኢሳይያስን ያነባል። ኦኬ የምታነበውን ታስተውለዋለህን አለው። አይ የሚያስተምረኝ ሳይኖር እንዴት አለ። የሚያስረዳኝ የሚያሳየኝ ሳይኖር እንዴት አድርጌ አለ። ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት እናያለን ማለት ነው ፊልጶስን እና ጌታችንም ሞቶ ከተነሳ በኋላ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? ኦኬ
በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቃል በቃል እንዲህ ላይ ይጻፍ ይችላል፣ ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በብሉይ ኪዳን መጽሐፍት ውስጥ በሕግ በነቢያት በመዝሙራት መጽሐፍት ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመልከት የሚችሉበትን አይን ይሰጣቸዋል ወይም እሱን ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱሱን መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስን የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞ በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ሊያደርግ ነው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆነው በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልከዋል ማለት ነው። ያኔ ኃይልን ይታጠቃሉ፣ ኃይልን ይለብሳሉ። እሺ ቀጠል አድርጎ እንዲህ አለ፣ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። በስመ አብ። እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ጌታ ኢየሱስን ሲያርግ ቀጥታ አዩት ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያያዘ ምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ነው ከፍ ከፍ እያለ ያደረገው። ከዚህ በፊትም እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። የይችኛው ክፍል ብቻ ነው ዛሬ የተነበበው። ዮሐንስ ወንጌል ማነው የሉቃስ ወንጌል ወይም የወንጌል ክፍል በአጠቃላይ ይሄን የተነበበው። ደግሞ ከቅዱስ ጳውሎስ መልእክት ዛሬ ቅዳሴ ላይ ከተነበቡት የቅዱሳት መጽሐፍ ክፍሎች ውስጥ ደግሞ ያው የቅዱስ ጳውሎስ መልእክት ሁሌ ስለሚነበብ የተነበበውን ክፍል አብረን እናንብብ። ሮሜ ነው ዛሬ የተነበበው ከሮሜ መልእክት ነው። እሱን አብረን እናንብብ። ሴቲንግስ ኮመን ሴቲንግስ ኦኬ። እሺ ሮሜ ምዕራፍ 10 ከቁጥር 1 እስከ ፍጻሜው ነው የሚለው። ግን ያው ቀደም እንዳልኳችሁ በጣም እንትን አለ፣ የመጣደፍ ነገር አለ አንዳንዴ እና ቅዳሴ ላይ ከላይ ያሉትን እኔ እንግዲህ የሰማሁት እንደዛ ነው። ምናልባት እስከሆነ ቁጥር ብሎ ግን ተሳስቶ ዲያቆኑ እስከ ፍጻሜ ብሎ ከሆነ አላውቅም። ግን የሚለው ሲል የሰማሁት ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 1 እስከ ፍጻሜ ነው የሚለው። ስለዛ እንደዛ እናንብብ። ምዕራፍ 10 እሺ። መምህራችን ቅዱስ ጳውሎስ ወደ ሮሜ ሰዎች የላከው መልእክቱ 10ኛው ምዕራፍ ከቁጥር 1 ጀምሮ እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና አጭር ነው። አክቹአሊ ምዕራፍ 10 ግን ሰዓት ወረድ እየሄደ ስለሆነ ብዙም ሪፍሌክሽን አንሰጥም። ምናልባት የሚያስፈልግ ከሆነ ዝም ብዬ ትንሽ ነገር አያችሁ እንደዚህ ያለ እያልኳችሁ ሊሄድ ይችላሉ። የሚከብድ ነገር ካለ ግን ነገራችሁ እናያለን። አይኖርም። አክቹአሊ ቀላል ነገር ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ማለት ጳውሎስ ወደ እግዚአብሔር ልመናዬ ነው እስራኤላውያን እንዲድኑልኝ አለ። ማለት እስራኤላውያን የእግዚአብሔር ሕዝብ ተብሎ ተቀምጠው ኖረው ምናምን ግን ጌታ ኢየሱስ ሲመጣ አንቀበልም አሉ። በዚህ ምክንያት ከመንግስቱ ከግንዱ ሊቆረጡ ሆነ። ስለዛ ከድህነት ሊጠፉ ነው። ጳውሎስ ግን ምን አለ? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። በእውቀት አይቅኑ እንጂ አዎ እነሱ እኮ ለእግዚአብሔር ይቀናሉ።
ወገኖቼ አይሁዳውያን እነሱ እስራኤላውያን እኮ ለእግዚአብሔር እኮ ይቀናሉ፣ ግን በእውቀት ላይሆን ይችላል። በእውቀት አይሁን እንጂ ለእግዚአብሔር ይቀናሉ ማለት ራሱ ቅዱስ ጳውሎስም አስቀድሞ የተርሴሱ ሳውል እየተባለ በዋናነት በሚጠራበት በዛ ጊዜ ለእግዚአብሔር በጣም ተቀንቶ ክርስቶስን ያሳድድ ነበር አይደል? አዎ ጳውሎስ ክርስቲያኖችን የሚያሳድድ ክርስቲያኖችን ቤተክርስቲያንን ማሳደድ ደግሞ ቤተክርስቲያን የክርስቶስ አካል ስለሆነች እርሱም ደግሞ ራሷ ስለሆነ ኢየሱስን ማሳደድ ነውና ክርስቶስን ያሳድድ ነበር። ስለዚህ ጌታ ኢየሱስ በዛ በደማስቆ መንገድ ላይ ለቅዱስ ጳውሎስ ተገለጠለትና በብርሃን መልክ ጣለው መሬት ላይ አይኑ ማየት እስኪሳነው ድረስ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅን አሰማው ጌታ ኢየሱስ ከላይ ማለት ነው። ሳውል ሳውል ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ አለ። ያኔ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ እኮ ይብሳል አለ። ስለዚህ አሁን ክርስቶስን የሚያሳድድ የነበረው ለእግዚአብሔር ይቀና ስለነበረ ነው። ጳውሎስ ግን ያለ እውቀት ሆነ፣ ክርስቶስን ሳያውቅ እንዲሁ ዝም ብሎ። አሁንም ደግሞ ለእስራኤላውያን እኔ ወደ እግዚአብሔር ልመና እንዲድኑ ነው፣ ያለ እውቀት ቢሆንም ለእግዚአብሔር እንዲቀኑ አውቃለሁና አለ። ስለዚህ ምንም ነገር አሁን ይሄ ነገር ሊያድናቸው አይችልም። ለእግዚአብሔር መቀናታቸው ብቻ አያድናቸውም፣ ግዴታ በእውቀት መሆን አለበት። ስለዚህ አሁን እኛም ክርስቲያን ወንድም እህቶቼ ለሃይማኖታችን ስንቀና አንድ ጊዜ ለተቀበልነው አስተምሮ ስንቀና ለክርስቲያናችን ስንቀና በእውቀት መሆን አለበት። ዝም ብሎ በልምድ ብቻ አይደለም፣ በእውቀት ደግሞ በእውቀት ሲሆን በደንብ ክርስቶስንም እያወቅ ነው፣ እግዚአብሔርን በደንብ እያወቅ ነው፣ ወደ ቅዱስ ሚስጥር በመጠጋት ምናምን እንጂ ዝም ብሎ ብቻ እንደዚሁ ሳይሆን በእውቀት እውቀት አንዴ ቆይ ጋይስ አንዴ እሺ በጣም ይቅርታ። ኦኬ ሰው ምን አለ ቀጠል አድርጎ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና እኛ ሕግ አለን ይልና አይሁዳዊ ማለት ነው። አሁን ለእግዚአብሔር ይቀናሉ፣ ግን በክርስቶስ በኩል የተገለጠ የእግዚአብሔር ጽድቅ አለ። በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገለጠ ተብሎ እንደተነገረ በዚህ በሮሜ መልእክቱ ላይም አሁን ተገልጧል። እዚህ ሮሜ ምዕራፍ 3 ላይ ቁጥር 21 ላይ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሁን ፍጻሜን አግኝቶ አስቀድሞ ሕግ እንደ ሞግዚት ሆኖ ሲያመጣ ነበር። አሁን ግን እምነት መጣ። ስለዚህም በእምነት በኩል ደግሞ ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። የእግዚአብሔርን ጸጋ አንቀበልም የእግዚአብሔርን ጽድቅ ነው አሉ እና ነው እኛ ሕግ አለን ይላል። አይቷል አባቶቻችን እነ ሙሴ በእነሱ በኩል ተሰጥቶናል ይላል። ክርስቶስን አሁን አልተቀበሉትም። ጌታ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን ሰጣቸው ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 11 ጀምሮ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ኢየሱስን አልተቀበሉትም። ስለዚህ የራሳቸውን ጽድቅ ለማቆም ሞከሩ፣ አልቻሉም እኮ። አሁን እኮ አይሁዳውያን እኮ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም ይችላል። አይሁዳውያን ጋይስ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም አልቻሉም። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል እዛው ምዕራፍ 3 ቁጥር 1 ላይ ሮሜ ላይ ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው ይልና ኦኬ እሺ ለምሳሌ እግዚአብሔርን ቃል አደራ በመቀበሉ የሚል ነገር ነው ያስቀምጣል። የኃጢአት ጉዳይ ላይ ግን ምንም እንኳን ቃሉን ቢቀበሉ ሕጉን ቢቀበሉ ግን ሕጉ ይህን አታርግ ይላል። እነሱ ግን ሕግን ሁሉ መፈጸም አልቻሉም። ስለዚህ ይወድቃሉ። ልክ ሲወድቁ ሕግ መጥቶ ይከሳቸዋል። ይኸው ይህን አጠፋ ስለዛ ሞት ይገባል ይላቸዋል። አይታቸዋል። ሕጉ ይህን አታርግ ስለሚል ሕጉ በራሱ ኃጢአት አይደለም፣ ቅዱስ ነው። ሕጉ በራሱ ቅዱስ ነው። ቅዱስ ስለሆነ ጌታ ኢየሱስ ፈጽሞታል። ግን ያ ቅዱስ የሆነውን ሕግ የእግዚአብሔርን ሕግ ሰው እንደዚሁ መፈጸም አይችልም። ስለዚህ የሆነ ነገር ይስታል። አታድርግ የተባለው ልክ ሲያደርግ ሕጉ ይመሰክርበታል። ይሄው አደረግህ አንተ ኃጢአተኛ ይለዋል። ስለዚህ አይሁዳውያን እኛ ሕግ አለን እንደሚባል ነው አይደለም። በአይሁዳዊና በአሕዛብ መካከል ልዩነት የለም። ሁሉም ኃጢአትን አድርጓል። ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ይላል ቁጥር 9 ላይ።
እዛው ሮሜ 3:9 ላይ ምን ይላል? እንግዲህ ምን ይሁን ይልና ከእነርሱ እንበልጣለን ይላል። ሕግን ካልተቀበሉት አሕዛብ እንበልጣለን አለና እንደ አይሁዳዊ ሆኑ ሲያወራ ማለት ነው ጳውሎስ። ከእነርሱ እንበልጣለን ከቶ አይደለም። አይሁድም የግሪክ ሰዎችም አሕዛብም ማለት ነው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። አስቀድመን ከሰና ሁሉም ኃጢአትን ያደርጋል። ሕግን ቢቀበሉም እና ሕግን ተቀበልክና ሕጉ ራሱ ኃጢአትን እንዳትሰራ ያደርጋል እንዴ? አያደርግም። ሕግ በራሱ ኃጢአትን እንዳትሰራ አያደርግም። ኃጢአት የሆነውን ካልሆነው ይለያል። ማድረግ የሌለብህን ይነግርሃል። ከዛ ውጭ ግን አቅም አይሰጥህም። ስለዛ አይሁዳኖች ራሳችሁ አቅመ ቢስ ናችሁ ነው። ስለዚህም ሕግን ሁሉ መፈጸም አትችሉም። ስለዛ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። ስለዛ አሁን ሰው ከክርስቶስ ጋር አንድ ሲሆን ያ የሚያድነው የእግዚአብሔር ጸጋ ይቀበላል። በዛ በእግዚአብሔር ጸጋ ውስጥ ደግሞ ከጌታ ኢየሱስ ጋር አንድ ይሆንና ክርስቶስ የሕግ ፍጻሜ ስለሆነ ከክርስቶስ የተነሳ አሁን ሕግን እየፈጸምን መኖር እንጀምራለን። ከማን የተነሳ? ከክርስቶስ የተነሳ ኃጢአትን ሁሉ እምቢ እያለን መሄድ እንጀምራለን። የኃጢአት ባሪያ የነበርን እኛ አሁን ከኃጢአት ባርነት ነፃ ወጥተናል። አለቀ። ኃጢአት ልክ በፊት ላይ እንደሚገዛቸው እኛን ሊገዛን አይገባም። እሺ እንደዛ ነው። ስለዛ በክርስቶስ በኩል የሚገኘውን የእግዚአብሔርን ጽድቅ እምቢ አሉ አይሁዳውያን። ስለዛ ምን አለ ጳውሎስ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። አሁን ሙሴ በሰዓቱ እንግዲህ ያንን ሕግ የሚፈጽም ሰው ቴምፖራሪ የሆነ ነገር ቢሆንም ጊዜያዊ የሆነ ነገር ቢሆንም በጊዜው እንግዲህ እስካለው ጊዜ በሕይወት ይኖርበታል። ትክክል ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። አይቷል። በልብህ ማን ወደ ሰማይ ይወጣል አትበል። ይኸው ክርስቶስ ኢየሱስ ወደ ሰማይ ወጥቷል። ማን ወደ ሰማይ ይወጣል ካልክ ክርስቶስ አልወጣም ለማለት ነው ማለት ነው። ስለዛ ከእምነት ውጭ ሆንክ። ስለዛ ምን አለ? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ለድህነታችን የሆነውን የክርስቶስን ሞት መካድ ይሆናልና። ሰው ምን ይላል? ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሁን ለተዘጋጀ ሰው ሁሉ ኃጢአቱን ለሚናዘዝ ለየትኛውም ሰው ለቀረበ ሰው ሁሉ ይሄው ቃሉ ቅርብ ነው። እነሆ የእምነት ቃል፣ እነሆ ከጌታ የተቀበልነው ነገር በክርስቶስ በኩል የሆነው ያ ታላቅ የሆነ ቃል እነሆ ለሁላችሁም ቅርብ ነው። ለየትኛውም ሰው ቅርብ ነው። አንዳንድ ፕሮቴስታንት ወንድሞቻችን እንደሚሉት ለተወሰኑ ለተመረጡ ሰዎችም አይደለም፣ ለሁሉም ቅርብ ነው። ለሚያምን ሁሉ የሚሆን አይነት ቃል አለን። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኦኬ ቀጠል አድርጎም መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አረ የጌታን ስም የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ በልባችን ብናምን በአፋችን ብንመሰክር ልንጸድቅ ነው። አዎ ምን ማለት ነው ግን? የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ስለዚህ የጌታን ስም ዝም ብለን ስለጠራን ብቻ እንድናለን ነው አይደለም። መጽሐፍትን በአግባቡ ማየት አለብን። ዝም ብለን ብቻ ኢየሱስ ስላለን ጌታ ስላለን በቃ ዳንን፣ ኦ ሰርፕራይዝ ድናል፣ በቃ ኢየሱስ አልክ አይደለም። እምነት አሁን እንግዲህ የጌታን ስም መጥራት የሚለውን ከእምነት ጋር አብሮ ስለሚያያይዘው ቀጠል አድርጎ ምን ይላል? ይኸው እዚሁ ጋር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ልለክ? የጌታን ስም የሚጠራ ሁሉ ይድናል። አሁን ግን ለመጥራት የጌታን ስም ምን ማድረግ አለባቸው? ማመን አለባቸው። ስለዛ ባልሰሙትስ እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? የጌታን ስም ለመጥራት ማመን አለባቸው። ለማመን ደግሞ መስማት አለባቸው። ባልሰሙትስ ነገር እንዴት ያምናሉ? ሰው ለማመን መስማት አለበት፣ እርግጥ ነው። እሺ ለመስማት ደግሞ ምን ያስፈልጋል? ቃሉን የሚያሰማ ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ? እሺ ሰባኪስ አንድ መንገደኛ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ጠላይን አውልቄ ሊሆን ይችላል ሳላወልቅ ባሪበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል? አይቻልም። ሰባኪው ምን መሆን አለበት? የተላከ ይላል። የተላከ
ቀጠል አድርጎ እሱ እንደሚያስቀምጠው ምን ይላል? እንዲህ ይላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪ ከሌለ እንዴት ይሰማሉ? ለማመንም እንዴት ይሰማሉ? ቀጠል ያደርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ካልተላኩ እንዴት ይሰብካሉ? ለመስበክ ምን መደረግ አለባቸው? መላክ አለባቸው። የመጀመሪያው የተላኩት ሐዋርያት ነበሩ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ። ካልተላኩስ እንዴት ይሰብካሉ አለ ነበር የተባለው። ጌታ ኢየሱስ ደግሞ ሄዱ ስበኩ የተላኩ ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው። ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል። እና እንዲያስተምሩ እንዲያጠምቁ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው። አሁን ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ ይህ ታላቅ የሆነ ተልእኮ የተሰጠው ለቤተ ክርስቲያን ነው። የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች። እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተ ክርስቲያን ታስፈልጋለች። አለች አሁን ላይ አለች። አሁን ማናት? ሙሉ ወንጌል ነው። ሙሉ ወንጌል ከጥንት ጀምሮ ነበረች። የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ካል ነው ቸርች ነች። ኦኬ ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች። ከሐዋርያት ጀምሮ የመጣች በቅብብሎች እንደ ህብረት ቤተክርስቲያን ህብረት አለች። የምዕመናን አንድነት ህብረቱ በህብረት ደረጃ አለ ወይ? በዛ በህብረት ውስጥ ደግሞ እረኞች አሉ፣ ጳጳሳት አሉ ብሎናል ቅዱስ ጳውሎስ አይደል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ ምን አላቸው? እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዚህ በቤተክርስቲያን ታሪክ ውስጥ ከጥንትም ጀምሮ ሐዋርያት ካለፉ በኋላም ጭምር እያሉም ጳጳሳት አሉ፣ ሁሌም ማለት ነው። በዛ ህብረት ውስጥ እረኞች አሉ፣ መንጋዎች አሉ፣ እኛለን ጳጳሳት አሉ። ጳጳሳት ምናምን ይሄ እረኞች መንጋዎች ያሉበት እንዲህ የምታጠምቅ የምትሰብክ እንደዚህ አይነት ህብረት ከጥንት ጀምሮ የመጣችው የትኛው ናት? ተልእኮ ይሄ ካልተላኩስ እንዴት ይሰብካሉ ተብሎ የለ የመስበክ ተልእኮ ያለው በቤተ ክርስቲያን ውስጥ ስለሆነ ከዚህ ቤተክርስቲያን ውጭ ያለ ሰባኪ እውነተኛ የተላከ ሰባኪ አይደለም። አሁን ወዴት ሁሉ ሰዳችሁ መሰላችሁ? የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን አለባቸው። ለማመን መስማት አለባቸው ብሎናል። ለመስማት ሰባኪ ያስፈልጋል። ሰባኪው የተላከ መሆን አለበት። አሁን ከነገርኳችሁ ውስጥ አንደኛው ከተቋረጠ ድህነት አይመጣም። ለምሳሌ ያልተላከ ቢሆን ሰባኪ ስለዛ ለምሳሌ አንድ ኦንሊ ጂሰስ ለምሳሌ መጥቶ ቢሰብክ የተላከ አይደለም። እሱ የተላኩ ይል ይችላል ራሱ። ግን ኦንሊ ጂሰስ አሁን ባለፈው የተጀመረው ቤተ እምነቱ ዋነስ ፔንቴኮስታል የሚባሉት ከጴንጤዎች ጋር እኩል የመጡት ከጴንጤ ዲኖሚኔሽን ጋር ማለት ነው። መቶ ስላሴ የሚባል ነገር የለም ቢልህ ኢየሱስ ልክ እንደኛ ፍጹም ሰው አይደለም ብሎ የክርስቶስን ፍጹም ሰውነቱን አምላክነቱን ሳይሆን ሰውነቱን ደግሞ ቢክድ የኢየሱስ ክርስቶስን ወልድነቱን ቢክድ ማለት አብ ብቻ ነው ቢል አብ ብቻ ነው አይደለም፣ አክቹአሊ አብ ነው ቢል ራሱ በስላሴ ውስጥ አብ አይደለም ኢየሱስ። ለኛ የሱ ፍጥረቶቹ ከመሆናችን አንፃር አባታችን ልንለው እንችላለን ጌታ ኢየሱስን። ግን በስላሴ ውስጥ ግን ኢየሱስ አብ አይደለም ወልድ ነው። እነሱ ኦሊጂሶች አብ ነው ይላል መተው። አሁን ከነሱ ብትሰማ አመንክ፣ የነሱን ነገር አምነ የጌታን ስም ትጠራለህ፣ ከዛ ትድናለህ? አትድንም። ጠቅላላ ብዙ ነገሮች ተበላሽተዋል። ያልተላኩ ናቸው ሰባኪዎቹ። ስለዚህም የተሳሳተ ትምህርትን የተሰጠው። ስለዚህ ወደ ጌታ ቤተክርስቲያን ሊመሩ አይችሉም፣ ወደ ራሳቸው ነው የሚመሩ፣ ወደ ራሳቸው ህብረት። ስለዛ የጌታን ስም ብትጠራም ልትድን አይችልም። ለዛ ነው ጌታ ኢየሱስ ምን ያለው? ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚወርስ አይደለም ማለት በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ጀምሮ ይነበብ። ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ እንጂ አለ። እንደውም ጭራሽ ስለዛ ዝም ብለህ ስላልክ ብቻ ጌታ ስላልክ ብቻ አይደለም። ሳውንድ የሆነ ዶክትሪን እውነተኛ አስተምህሮ ያስፈልጋል። ሰባኪው ግዴታ በቤተክርስቲያን ውስጥ ያለ መሆን አለበት። እሱ ሁሉ አሟልቶ የስ በክርስቶስ ማመን ያድናል። እሺ ቀጥል አድርጎ እንዲህ ይላል። እሺ ካልተላኩስ እንዴት ይሰብካሉ? ቁጥር 16 ነገር ግን ሁሉ ለምስራች ቃል አልታዘዙም።
ነገር ሁሉ ለምስራቹ ቃል አልታዘዙም። ታላቅ የምስራች ወንጌል ማለት ነው። ወንጌሉን ይዘው ወጥተው ሐዋርያቱ የተላኩት እነሱ ሰባኪያኑ ሲናገሩ ለዛ ለምስራቹ ቃል ለወንጌሉ ግን አልታዘዙም። ማን? አይሁዳውያን እምቢ ነው የሚሉት። ነው ይላል። በቃ አልቀበልም። እሺ ቀጥል አድርጎ እንደዚህ ይላል። ለምስራች ቃል አልታዘዙም። ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። ኢሳያስ በትንቢቱ ምን ብሎ ነበረ? ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከምንድን ነው? ከመስማት፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ደግሞ በቤተ ክርስቲያን ውስጥ ነው። ቅዱስ ጳውሎስ በዚህ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደተናገረው፣ ምዕራፍ 3 ቁጥር 15 ላይ እንደተናገረው ስለ ሕያው እግዚአብሔር ቤተ ክርስቲያን ሲናገር የእውነት አምድና መሰረት ናት ይላል። እውነት የእግዚአብሔር ቃል እውነት ነው። የእርሱ አምድና መሰረት ናት የእውነት ተባለ። ስለዛ ቤተ ክርስቲያን የእግዚአብሔር ቃል እንደ ማከማቻ ዲፖዚተሪ ነች። እሺ ከዛ ውስጥ ነው የእግዚአብሔር ቃል እየተመዘዘ ሰዎች ለድህነት የሚሆኑበት እንጂ ዝም ብሎ የትኛውም ሰው ወደ የቦታው የሚመራን አይነት ሰዎች አይደለንም። እረኛው ኢየሱስ አለ ራሱ ነው በቤተ ክርስቲያን። እርሷ ደግሞ ቤተ ክርስቲያን ደግሞ የኢየሱስ አካሉ ነች። ሁሉን በሁሉ የሚሞላ የራስ የኢየሱስ የእርሱ ሙላቱ ናት ቤተ ክርስቲያን አካሉ ነው። ዳሩ ግን ባይሰሙ ነው ወይ እላለሁ አለ። ዳሩ ግን ባይሰሙ ነው ወይ እላለሁ። አሁን አይሁዳውያን ሳይሰሙ ቀርተው ነው የማይቀበሉ? ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ አለ። ከመዝሙረ ዳዊት የተጠቀሰው ይሄን። ስለዛ ተሰምቷል፣ ድምፃችንም አይሁ ተሰምቷል። በቃ ሰምተዋል እኮ። ታዲያ ምን ሆኖ ነው? ቀጠል ያደርገና ነገር ግን እስራኤል ባያውቁ ነው ወይ እላለሁ አለ። ባያውቁ ነው ወይ? ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ ብሏል። ኢሳያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። አስቀድሞ ሙሴ ምን አለ? እኔ አለ ሕዝብ በማይሆነው አስቀናቸዋለሁ። በእነማን ሕዝብ በማይሆነው? አሕዛብ። አስቀድሞ የእግዚአብሔር ሕዝብ የሚባሉት አይሁዳውያን ናቸው። እነሱ ክርስቶስን እምቢ ሲሉ አይሁዳውያንን ግን አሕዛብ ግን አስነሳ። የግሪክ ሰዎች አሕዛብ ተነስተው ኧረ እኛ በክርስቶስ እናምናለን እያሉ መምጣት ጀመሩ። አስቀድሞ የእግዚአብሔር ሕዝብ ያሉት በእነርሱ ያስቀናቸው ጀመረ። መንፈሱን በእነርሱ ላይ በማፍሰስ ታላላቅ ተአምራት በእነርሱ በኩል ሲደረግ ታየ። በቤተክርስቲያን ውስጥ ተጨመሩ። በሕያው ግንድ ላይ እነርሱ እንደ ቅርንጫፍ ሆኖ መጥተው ከእምነት የተነሳ በክርስቶስ ካለ እምነት የተነሳ በግንዱ ላይ እንደ ቅርንጫፍ መተከል ጀመሩ። አሕዛብ አስቀድሞ እኮ የእግዚአብሔር ሕዝብ አልነበሩ። እናንተ ያልተገረዛችሁ ይሏቸው ነበር። በእነርሱ ያስቀናቸው ጀመረ። ስለዛ ምንድነው ምን አለ ሙሴ አለ? እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳያስም ደፍሮ ምን አለ? ላልፈለጉኝ ተገኘው። አስቀድሞ አሕዛብ እግዚአብሔርን ልክ አይሁዳውያን እንደሚፈልጉት ሊፈልጉት አይችሉም ነበር። አሁን ግን ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤልስ እንግዲህ አሕዛብን ያቸው እንዴት ክርስቶስ እንደተቀበሉ። ስለ እስራኤል ግን አለ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለ አሕዛብ ሲናገር እግዚአብሔር አምላክ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩላቸው እያለ ተናገረ። ስለ እስራኤል ሲናገር ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለዛ እምቢ አሉ አይሁዳውያን። ስለዛ አሕዛብን ግን ሰበሰበ፣ በእነርሱ ያስቀናል። ሮሜ መልእክት ምዕራፍ 10 አብረን አነበብን እናንተ ሰዎች እና ስለ ቃሉ ደግሞ የጳውሎስ አምላክ ጌታችን ኢየሱስ የተመሰገነ ይሁን። በጣም የምር ቃሉን እንድናነበው ራሱ ስለፈቀደልን በጣም ነው የምናመሰግነው አምላካችንን።